እንግዲህ እኛ የማዳም ቅመሞች በሀይሚና በብሩኬ ፍቅር ልናብድ ነው፣ በቅናት ደግሞ ልንሞት ነው። እና ሰሞኑ ደግሞ ከትላንት ወዳ ስሙን አልጠራውንና ቀይ ልብስ ለብሳ መንበላ ፏ በላ ብሩኬ ጋር መታ ነበረ። ያው በፈቃደኝነት በቃ አንዳንድ ጥያቄዎችን እየጠየቃቸው ነበርና ከዛ በኋላ ደግሞ ትላንትና ምን ስንሰማ ደግሞ ታማ ሐኪም ቤት ገባች። ወደ ላይ እያላት ነው። ሐሞት ነው እየወጣ ያለው አላለም ብሩኬን። በጣም ነው የሳኩት። ሐሞታ ወጥቶ ነው በእንደዚህ ቆማ የሄደችው። አረ ብሩኬ ተው ግን ተው፣ በዚህች ልጅ አትቅለሉባት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ተጫኑት። የማዳም ቅመሞች አይከፈልበትም። በቅንነት ሰብስክራይብ አድርጉኝ እያልኩኝ ዛሬም ያው ብሩኬ አንዳንድ ነገር ልል ነው የመጣሁት። ከትላንት ወዳ የተለቀቀውን ቪዲዮ ሁላችሁም አይታችሁታል። እና በቃ ከተፈቀደላት ከፈቀድን ያኔ እሷ ከፈቀደች ብሩኬ ለምን አብራችሁ አትሆኑም? ለምንድን ነው የእናንተን ትዳራት መሰረት ውስጥ ከመቼ ድረስ ነው እንደዚህ እንትን ብላችሁ የምትተሳቃችሁ የምትኖሩት ምናምን እያላችሁ ኮሜንት እያስቀመጣችሁ ነበርና ያው እኛ ስላጋባናቸው እነ ብሩኬን፣ በነገራችን ላይ ያው ብሩኬንና ሀይሚን እኮ እኛ ነን ያጋባናቸው። ትዝ ይላችኋል። ብሩኬና ሀይሚ ይጋቡ የምትሉ ብሩኬና ሀይሚ ይጋቡ የምትሉ እያልን አጋባናቸው። ያው አሁንም ደግሞ አብረው ይኖራሉ። እየኖሩም እኮ ነው። ከዚህ በላይ ምን ይኖሩ? ተው እንጂ የማዳም ቅመሞች አረጋጉት። አንዴ ራቆቱን ሄደ ሶሻል ሚዲያ ላይ ላወጣው ነው ትላለች ሀይሚ፣ ተጫወተችበት። በነገራችን ላይ ፍቅራቸው ደግሞ ደስ ይላል። አንዳንዶች አሉ እኮ አመት በአመት አልወደድከኝም፣ አልወደድሽኝም፣ እንደዚህ ያላልሽኝም፣ ተደረበብኝ ብለው የሚያለቅሱ እና ሁሌም እነሱ ያው ፍቅራቸው ደስ ይላል። ሁሉንም ነገር ጨርሰው ደግሞ ወደ ራሳቸው ወደ ህይወታቸው ወደ ትዳራቸው ቢገቡ ጥሩ ነው ብዬ ያስባለሁኝ። ሀይሚ እንግዲህ ያመማት ወደ ጉዳዩ ስመለስ ያው ዞሮ እኮ ኧረ ተው ሁሉንም ነገር እኮ ሶሻል ሚዲያ ላይ ጨርሰን ተናገር ነው። ኧረ ተው እንጂ ምን እንደብቅ ሁሉንም ነገር በቃ አውጥተን እናውራ እንዴ? ኧረ ተው እና ያው ያመማት እኔ እንደተጠራጠርኩት እርግዝና ተፈጠረ ወይ የሚለውን ነገር ነው። እርግዝና ከተፈጠረ ደግሞ አታስቢ፣ ልጁ ያው በድሉ ያድጋል፣ በዩቲዩብም ያድጋል፣ ችግር የለው። ዘንድሮ ሶሻል ሚዲያ ነው የሚያዋጣው አይደል? ከዛ ልክ እንደተወለደ አንድ ቻናል ትከፍቱለታላችሁ። ከዛ ደግሞ እኛ ደግሞ እናሳድገዋለን ቻናሉን። አብሽሩ፣ እኛ የማዳም ቅመሞች እያለን ለራሳችን እንኳን በራሳችን ላይፍ ባንኖር ራሱ ለማዳም ቅመሞች ኖረን የለን እንዴ? ለእናንተ ለሀበሻ ደግሞ ግድለናል እንኖራለን። እና አታስቡ፣ ቻናሉን እናሳድግለታለን። በዩቲዩብ ያድጋልና ውለዱ፣ ሀይሚና ብሩኬ ማለት ነው። ውለዱ። ተው ጥሩ አይደለም። እስከ መቼ ድረስ? አሁን እኮ 2 አመት ሞላችሁ እኮ ከና ሙባረክ አብራችሁ ስትሰሩ በነበረ ጊዜ ነው ተጋቡ ስንላችሁ የነበረው። እና መቼ ነው በዚህ ነገር እኛን እሺ ብላችሁ ሰርጋችሁን አይተን ጨፍረን ቪዲዮ ሰርተን ብሩኬና ሀይሚ በቃ ሰርጋቸው ነው ምናምን። አረ እኛ ናፈቀን እኮ የማዳም ቅመሞች፣ የእናንተ ህይወት እኮ እየናፈቀን ነው። ለእናንተ ማንሆነው ነገር የለምና አሁን ደግሞ ተጋቡልን። ያለውን ነገር ደግሞ የሚጎድለውን ነገር የሰርጉን እኛ እንችላለን፣ በአጠቃላይ ማለት ነው። ለምንድን ነው ዳር ምለው እና ለና አብርሽ ተደረገላቸው አላያችሁም? ጎጆ ውጡ ተብሎ እኮ ቴሌቪዥን ተገዝቷል። የዛኔ አይታችሁ ከሆነ ብዙ ነገር ተደርጓልና ስለዚህ አሁንም ቢሆን የእናንተንም የሰርጉን ቢያንስ እኛ እንችላለን። እናንተ ብቻ ተጋቡልን።
በዙሪያችሁ ያሉ ብዙ የሚቀኑ ሰዎች አሉ። ብሩኬን ደግሞ ብዙ ሴቶች ስለሚፈልጉት ሀይሚ አሁን እንደዛ አድርገሽ ቀስ እያረግሽ እጅሽ ላይ አስገቢው። ከዛ በኋላ ደግሞ ልጅ እንጠብቃለን። ደረጃ በደረጃ ነው። ለማንኛውም ፈጣሪ ማርሽ ብያለው። እውነት ታመሽ ከሆነ ማለት ነው። ብሩኬ ደግሞ አንድ ነገር የምልህ ነገር ቢኖር ሰው ሲታመም እንደ አረቦች ሁሌም ሾርባ አታዘጋጃራ። ገንፎም አለ እኮ ስንት የሚዘጋጅ ነገር እያለ ሁሌም ሀይሜ ስትታመም ሾርባ ነው እንዴ የምታዘጋጀው? ኧረ ተው፣ ይሄ እኮ የአረቦች ምግብ ነው። ሀበሻ ሆናችሁ ሾርባ ምናምን ወደ ሾርባ ምናምን ትሮጣላችሁ። ስንት ነገር አለ። እሷን ሰውነቷን የሚጠግናት ነገር ከትላንት ወዳ ያለችው ነገር ሰታህ ከሆነ ማለት አፈረጥኩት እኮ እኔም አፈረጥኩት አለማፈር። ለማንኛውም በኋላ በአዲስ ነገር እመጣለሁኝ። እናንተ ደግሞ ሰብስክራይብ እያደረጋችሁ እያበረታታችሁኝ ብትቆዩ የማዳም ቅመሞች ምን ይመስላችኋል? ምን ችግር አለው ግን? አይከፈልበት። የነፃ ዋይፋይ ነው የምትጠቀሙት። ዋይፋያችሁ አይቆጥር። ቤቴን ደግሞ ማምጣታችሁ አልቀረ መጣችሁ እና ለምንድን ነው እጃችሁ እኔ ጋር ሲመጣ እንደው ቆማጣም የሆነው? ኧረ ተው፣ አንዳንዴ እንኳን ፈታ አድርጉት። ፍቱት፣ ጥሩ አይደለም። ሀቂቀተን ፍቱት። 4 አመት እንኳን 10 ሺህ አልገባም በ4 አመቴ። ኧረ ጉድ እኮ ነው። እስቲ ለማንኛውም 6 ሺህ ያስገቡኝ ሀቂቃ ማለት ነው። ለራሴ ቻሌንጅ ልስጥ እንዴ? ቻሌንጅ ልስጥ፣ እንደዛ ይሻል ይመስለኛል። እና አላኩል ሀል እናንተም ደግሞ ሰብስክራይብ ያደረጋችሁ